It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያው ጉዳይ ወሬ አንድ። እሺ እናልፋለን ወደ መረጃዎቻችን። አድማጮቻችን በድጋሚ ከኛ ጋር ጥሩ ጊዜ እንዲሆንላቸው እንመኛለን። ያው በሳምንቱ መጨረሻ የነበሩት ጉዳዮች ላይ ነው ትኩረት የምናደርገው። ትላንትና የማንቸስተር ደርቢ ተደርጓል እና ይሄ ጨዋታ ከመደረጉ አስቀድሞ እኛም በፕሮግራማችን ላይ የተለያዩ ነጥቦች ስናነሳ ነበረ። በእርግጥ እንደ ቀደመው ጊዜ ሁሉ በተለየ ጉጉት ልንጠብቀው የምንችለው ጨዋታ ነው ወይ? ያው የደርቢ ጨዋታ ሲሆን በተለይ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል ሲደረግ ይህንን ጨዋታ ለመመልከት ምክንያት የሚሆኑን ወይንም በተለየ ሁኔታ እንድንጠብቀው የሚያደርጉ ነጥቦች ይኖራሉ። ያንን አንስተን የተለያዩ ሀሳቦችን ስንሰጥ እንደነበረ አድማጮቻችንም ያስታውሳሉ እና ጨዋታው ትላንትና ሲደረግ ብዙ ሰዎች የተነጋገሩበት አንደኛው ነጥብ ይሄ ይመስለኛል። ምክንያቱም እንደተጠበቀው አይደለም። እንደውም አንዳንድ ቦታዎች ላይ ተጽፎ ያየሁት ነገር እንደዚህ አይነት በቃ የሚያሰለች የደርቢ ጨዋታ ተመልክተን አናቅም የሚል በጣም ጠንከር ያለ አስተያየት ሁሉ የተሰጠበት ነው የነበረው እና ከጨዋታው ጋር በተያያዘ ያው ስለ ጨዋታው እንቅስቃሴ ስለነበረው ነገር ብዙ ለማንሳት የሚቻል አይመስለኝም፣ ወይም ብዙ ቶኪንግ ፖይንት ያለው አይመስለኝም። እኔ በጣም ቀዝቀዝና ደብዘዝ ያለ ጨዋታ ነው። ግን ከጨዋታው በኋላ የነበሩት ጉዳዮችና እንደዚሁም ደግሞ በጨዋታው ላይ የተለየ ጥቅም የነበረው ማንቸስተር ሲቲ ግን ያንን ጥቅም የሚያስገኝለትን ነገር ሳያገኝ መቅረቱ ለምን የሚያስብል ጥያቄ ያስነሳ ይመስለኛል በእኔ በኩል። ልክ ነው። ያ በጣም ሰፊ የሆነ ክፍተት ይታያል ብቻ በሁለቱም በኩል። እኔ ቅድም እንዳልኩሽ ነው በ0-0 መደሰት በ0-0 መርካት የሚነግርሽ ነገር አለ አይደለም። አለመሸነፍን መፈለግ የሚባሉ ነገሮች አሉ። ለማንኛውም ማንቸስተር ዩናይትድን በተመለከተ ከሚሰጡ አስተያየቶች መካከል አንደኛው ይሄ ማንቸስተር ዩናይትድ በተወሰኑ የመጫወቻ ክፍሎች ላይ መሻሻሎች እየታዩበት ሊሆን ይችላል። ነገር ግን እንደ ቡድን አሁንም ብዙ የሚቀሩት አሁንም ብዙ ማስተካከል ያሉበት ነገሮች አሉ። ኦፍኮርስ አንዳንዶቹ ነገሮች ባሉት ተጫዋቾች ብቻ የሚስተካከሉ ባሉት ተጫዋቾች ብቻ የሚሞሉ ይሆናል ተብሎ አይጠበቅም። አንዳንዶቹ ነገሮች ናቸው በዛ መንገድ አንድ ሊደረጉ የሚችሉ እንጂ እና ይሄ የማንቸስተር ዩናይትድ ክፍተት በጉልህ የሚታይ ጥሩ ነገር የሚመስለኝ እኔ ክርክር አልባ የሆነ ክፍተት ነው። አረ ጥሩ ነን የሚልና ጥሩ አይደላችሁም የሚል ለሁለት የተከፈለ የጎራ ክርክር ነገር አላይም። ምክንያቱም አሰልጣኙ አሞሪምም እዛ ቦታ ላይ ክፍተት አለብኝና ቡድኑን ለማሻሻል ተጨማሪ ጥረቶች ተጨማሪ ስራዎች መሰራት አለባቸው ይላል። የማንቸስተር ዩናይትድ ላይ ሀሳብ የሚሰጡ ሰዎች የሚናገሩት ከአሞሪም ጋር የሚስማማን በአብዛኛው በተቺዎቹና ኃላፊነት ባለበት ሰውዬ መካከል። ለምሳሌ አንዳንድ ጊዜ እኛ የምናየውና ኤሪክ ቴን ሃግ የሚያዩት ነገር እንል ነበር አይደለም ከተወሰነ ጊዜ በፊት። ልክ ነው። አሁን ኤሪክ ቴን ሃግ የሚያየውና የማንቸስተር ዩናይትድ ጉዳይ ላይ ሀሳብ የሚሰጡ ሰዎች መካከል ግር ይላል። በዚህ እውነት እየተደሰተ ከሆነ በዚህ ሳትስፋይ እያደረገ ከሆነ ጥሩ ነን ያለነው አሪፍ ነበርን ዛሬ ባናሸንፍም ኖሮ ምናምን የሚል ነገር ቢሆን ኖሮ ችግር ነበር የሚሆነው። አሁን አሞሪም ግን የሚለው ምንድን ነው? በቃ ተቾቹ የሚሰጡትን ሀሳብ ነው እሱም የሚናገረው። ለምሳሌ ቅድም መግቢያችን ላይ ምን አለን? የማንቸስተር ዩናይትድ መሰረታዊ የሚባለው ችግሩ ማንቸስተር ዩናይትድ ከሜዳው
መጠቀም ያለበትን ጥቅም አለመጠቀምና ምንም የሚሉት ነገሮች ምናምን እኮ አይደለም። ማንቸስተር ዩናይትድ እርሊ ጎል ይገባበታል ቀድሞ በጨዋታው ላይ 0-0 ሆነው ነው የሚጀምሩት። ቀድሞ ጎል የሚገባበት ማንቸስተር ዩናይትድ ነው። ስለዚህ ቀድሞ ጎል ማስተናገድን ማስቀረት አልቻልንም ያለው አሞሪም። ሁለተኛው ደግሞ ፋይናል ሰርድ ላይ ያሉብን ችግሮች ደግሞ በጣም ብዙ ናቸው አለ። ይሄ የአሞሪምን ሀሳብ ይዘሽ ደግሞ ከጨዋታው በኋላ ትናንትና ፖል ስኮልስ ምን ሲል ነበረ፣ ጋሪ ኔቭል ምን ሲል ነበረ፣ ሌሎች አስተያየት የሚሰጡ ሰዎች ምን ሲሉ ነበረ ስንል የማንቸስተር ዩናይትድ አንደኛው ችግር ለምሳሌ ማንቸስተር ዩናይትድ ከፈርጉሰን በኋላ በብዙ የተለያዩ አሰልጣኞች ተይዟል። ወይም የተለያዩ አሰልጣኞች ማንቸስተር ዩናይትድን ይዘው ኃላፊነት ወስደው የተወሰኑ ነገሮችን ሲሞክሩ ነበረ። ኦኬ እነዚህ የማንቸስተር ዩናይትድ አሰልጣኞች ምንድን ነበረ ቤዚካሊ ሲያደርጉ የነበረው ነገር ያልን እንደሆነ አንድ የሆነ ተመሳሳይ ነገርን ያደርጉ ነበር። ተመሳሳዩ ነገር ምንድን ነው? የአንዳንድ ጨዋታዎች ላይ የሚበዙ ጨዋታዎች ላይ በሃይ ፕሬስ ይጫወታሉ። ያ ማለት የተቃራኒ ቡድን ተጫዋቾች በራሳቸው የግብ ክልል አካባቢ ኳስን መስርተው ለመጫወት ሲሞክሩ እዛው ጋር ተጭነው እዛው ጋር ኳስ ነጥቀው እዛው ጋር የግብ አጋጣሚዎችን መፍጠርና ከቻሉ ደግሞ ጎል ማስቆጠርን ይፈልጋል። ነገር ግን ወደ ትልልቅ ጨዋታዎች ሲመጡ ደግሞ በሎው ብሎክ ደግሞ ለመጫወት ሙከራ ያደርጋሉ ነው። ሎው ብሎክ ማለት ራስሽ አካባቢ ነው የምትቆየው፣ በራስሽ የራስሽ ሜዳ ላይ የራስሽ ሀፍ ላይ ነው የምትቆየው። ዋናው ስራ የሎው ብሎክ ሲስተም ዋናው ስራው ኮምፓክትነስን መፍጠር ነው። ይሄ ማለት ለተጋጣሚው ቡድን ስፔስ መንፈግ፣ ጎል እንዳይገባብሽ ነው ዋናው የምትፈልጊው ነገር። ይሄ በሃይ ፕሬስ መጫወትን ትታዩና በሎው ብሎክ ትጫወቻለሽ። ሶስት አይነት ነው ያለው ዞሮ ዞሮ ለመከላከል የሚደረግ ድረስ ወይ በሃይ ፕሬስ ትጫወቻለሽ፣ ወይ በሚድ ብሎክ ትጫወቻለሽ፣ ወይ በሎው ብሎክ ነው የምትጫወቸው። እና ሎው ብሎክ ማለት በራስሽ የመጫወቻ ሜዳ ላይ በተጫዋቾች ቁጥር በስተሽ ዋናው ነገር ለተጋጣሚው ቡድን ፔኔትሬት አድርጎ ጎል እንዳያስቆጠር፣ ስፔስ አግኝቶ ጎል እንዳያስቆጠር መከላከልና በዛ ሳትስፋይድ መሆን እና ከቻልሽ የተወሰኑ የመልሶ ማጥቃት ጥረቶችን አድርገሽ ጎል ማስቆጠር ነው። እንደዛ ነው የማንቸስተር ዩናይትድ ልምዱ። ይሄ ምን ያህል ያስኬዳል? አሁን ካለው ክፍተት የመጣ ነው ወይ? አሞሪም አምኖበት ነው ወይ በሎው ብሎክ ለመጫወት ትላንትና የፈለገው? ስለዚህ ሽንፈትን አቮይድ ማድረግ ሉዊ ቫን ሃል ያደርጉት ነበረ። ሽንፈትን አቮይድ ማድረግ ዴቪድ ሞይስ ያደረጉት ነበረ፣ ሞሪኒዮ ያደረጉት ነበረ። በትልልቅ ጨዋታዎች ላይ አልተሸነፉም ለመባል ወይም በትልልቅ ጨዋታዎች ላይ ሳይሸነፉ ለመቅረት ሳይሸነፉ ለመውጣት እንደነዚህ ያሉ ጥረቶችን በማንቸስተር ዩናይትድ የቀደሙ አሰልጣኞች በኩል ይደረግ ነበር። አሁንም ምንም የተቀየረ ነገር የለም ነው የሚለው ጋሪ ኔቭል። የሚለው ነገር ምንድን ነው? ትላንትና ማንቸስተር ዩናይትድ የአሞሪምም አምነው በሎው ብሎክ ለመጫወት ሙከራ አድርገናል እና በሎው ብሎክ የተጫወቱበትን ምክንያት ሲያስረዳ በቃ የማንቸስተር ዩናይትድ ትልልቅ ጨዋታዎች ላይ ያለው ምርጫ ይሄ ስለሆነ ነው ይላል። እና እንደዚህ ግን አይዘለቅም። የትላንትናውን የማንቸስተር ዩናይትድን ጉብዝና መመለስ ከሆነ አጀንዳችን፣ የማንቸስተር ዩናይትድን ሀያልነት ማምጣት ከሆነ እቅዳችን፣ ማንቸስተር ዩናይትድ እና ሀያልነቱ ሊመለሱ የሚችሉት በዚህ መንገድ አይደለም ነው። ስለዚህ አሁን የሰው ለውጥ የግዴታ ነው፣ የሰው ለውጥ የግዴታ ነው ብሎ የሚያስብባቸውን ቦታዎች ደግሞ ያስቀምጣል ጋር ነበር። 5 ተጫዋች የግዴታ ነው በቃ። እንዴት ያደርገዋል? 5 ተጫዋች ማምጣት ይቻላል አሁን ባለው የማንቸስተር ዩናይትድ እውነት ወይም ማንቸስተር ዩናይትድ ባለበት እውነት ውስጥ ሆነሽ 5 አዳዲስ ተጫዋቾችን ማስፈረም ትችያለሽ ወይ? አንድ ነገር ግን የሚያስደነግጠው ነገር ምን እንደሆነ ታውቂያለሽ? 5 ተጫዋች ማንቸስተር ዩናይትድ ይፈልጋል ሲባል በጋሪ ኔቭል ሽንሸና ከ5ቱ ተጫዋቾች 3ቱ በማጥቃት ቦታ ላይ የሚጫወት የሚችሉ መሆን አለባቸው። 5 ማምጣት ይቻላል አንድ ጥያቄ ሆኖ ከ5ቱ ግን 3ቱ የማጥቃት እንቅስቃሴው ላይ ማንቸስተር ዩናይትድ በግራም በቀኝም በመሀልም የሚያጠቁ የሆነ ነገር ያስፈልጋል። አስኪ ላይ ግዴታ ነው። ፋይናል ሰርድ ላይ ያለው ድክመት በጣም 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 ከባድ ነው አለና እንደውም አልፎ ተርፎ ምን ብሎ ተናገረ? ማንቸስተር ዩናይትድ በተለያየ ምክንያት ከእጁ ያስወጣቸው ተጫዋቾችን አነሳ። ኤላንጋን አነሳ፣ ኤላንጋ ያሳየው ራሽፎርድ አነሳ። ራሽፎርድን አሁን በቀደም ወደ አስቶን ቪላ ሄደ ልጅ አነሳ። ማክቶምናይን አነሳ። ገብቶሻል? እነዚህ ተጫዋቾች ቢኖሩ አሁን ካሉት ተጫዋቾች የተሻለ ነው የሚያደርጉታል። እነዚህ አይነት ነገሮችን የማድረግ ግዴታ ማንቸስተር ዩናይትድ አለበት። ስለዚህ አይሆኑንም ብለን የሸኘናቸው ተጫዋቾች አሁን እጃችን ላይ ካሉ ተጫዋቾች ይሻላሉ ብሎ ማሰብ
አልተሻሻልንም ብቻ አይደለም እኮ ሳምሪ የቶሎ የመሻሻል ድልም አይኖረንም ነው እኮ። እንደውም እዚህ ከመሻሻል ጋር በተያያዘ ሮይ ኪን ሲሰጠው የነበረው አስተያየት ይመስለኛል ብዙ የሚያነጋግረው። ምክንያቱም ያው የመሻሻል ያለመሻሻል ጉዳይ ብዙ የሚጠበቅ ነው በማንቸስተር ዩናይትድ ቤት። በተለይ ሩበን አሞሪም ከመጡ በኋላ እስካሁን ድረስ ያደረጓቸው በርካታ ጨዋታዎች አሉ። በእነዚህ ጨዋታዎች ላይ የሚጠበቀውን ያክል ፕሮግረስ ታይቷል ወይ የሚለው ላይ አስተያየት ሲሰጥ ነበርና በፍጹም እንደተጠበቀው አይነት ወይንም በቂ የሚባል እድገት አይደለም ማንቸስተር ዩናይትድ ያሳየው ብሎ ሩበን አሞሪም ከመጡ በኋላ እስከ ትናንትናው ጨዋታ ድረስ የሚጠበቀው እድገትና እንደገና ደግሞ እየተመለከትን ያለነው መካከል በጣም ከፍተኛ ልዩነት አለ ብሎ አስተያየት ሲሰጥ ነበር። ይሄ ምናልባት ሊያከራክር የሚችል ይመስለኛል። የተወሰኑ ሰዎች የተወሰነ መሻሻልና እድገት አይተናል ሩበን አሞሪም ከመጡ በኋላ የሚል ሀሳብ ሊኖራቸው ይችላል። አንዳንዶቹ ደግሞ ምንም የተለወጠ ነገር የለም ያው ነው የሚል አስተያየት ሊኖራቸው ይችላል። ሌሎቹ ደግሞ እንደ ሮይ ኪን ምንም ከተጠበቀውም በታች ወይንም በቂ የሚባል እድገት በማንቸስተር ዩናይትድ ላይ አልተመለከትንም የሚል አስተያየት ሊኖራቸው ይችላል። የሆነ ሆኖ ግን ሮይ ኪን የሰጠው አስተያየት ትላንትና ልክ ጨዋታው በዛ መንገድ ከተጠናቀቀ በኋላ በፍጹም እንደጠበቅ ነው አይደለም ማንቸስተር ዩናይትድ እያሳየ የሚገኘው እድገት የሚል አስተያየት ሰጥቷል። ሌላውን ተውትና ማንቸስተር ዩናይትድን በቃ አሁን የሚያሸንፈው እኮ ሌስተር ሲቲን ወይንም ደግሞ ሪያል ሶሲዳድን ነው። ሲያሸንፍም የሚያሸንፈው በቃ በደረጃ ከማንቸስተር ዩናይትድ ጋራ የሚስተካከሉ ናቸው ተብለው የማይጠበቁ ክለቦችን ነው እና በዚህ ሁኔታ ውስጥ ሆነን ማንቸስተር ዩናይትድ ፕሮግረስ ላይ ነው እድገት ላይ ነው ብሎ ለመናገር በጣም ያስቸግራል። እንደዚሁም ደግሞ በፕሪሚየር ሊጉ እንኳን ብንመለከት ማንቸስተር ዩናይትድ እኮ ከነ ብሬንትፎርድ፣ ክሪስታል ፓላስ ከነ ፉልሃም በታች ነው የሚገኘው በደረጃ ሰንጠረዡ እንኳን። ይሄ እድገት አለ ብሎ ለመናገር የሚያስችል አይደለም የሚል አስተያየትም ሲሰጥ ነበርና በሶስት ቅድም እንዳልኩት በሶስት ሀሳብ ላይ የተከፈሉ ነገሮችን ማንሳት የሚቻል ይመስለኛል የማንቸስተር ዩናይትድ እድገትን በተመለከተ ምናወራ ከሆነ ብዬ ነው። አይ ልክ ነው። አሁን እነዚህ ሰዎች የሚሉት አስተያየት ሮይ ኪንም ሆነ ጋሪ ኔቭልም ሆነ ፖል ስኮልስ ሌሎችም የማንቸስተር ዩናይትድ የቀድሞ ተጫዋች ያልሆኑትም ጭምር በዩናይትድ ላይ የሚያነሱት ሀሳብ እንዳልሽው ነው። የእኛን እናውራው የእነሱ እንደዛው ነው። የምር አሁን ላንቺ ማንቸስተር ዩናይትድ በአሞሪም ከተያዘ ጊዜ መሻሻል አይተሽበታል ወይ? ከሆነስ በምን ነገሮች ተሻሻለ? አይ አልተሻሻለም፣ እንደውም ከተጠበቀው በታች ነው፣ ባሰበት፣ እንደዛም ይቻላል። የእነሱ አስተያየት ላይ ሀሳብ መስጠት እንችላለን። ያው ለእነሱ ካውንተር ማድረግ ማለት ነው የእኛን ምልከታ። ለምሳሌ ለእኔ ማንቸስተር ዩናይትድ ምንድነው መሰለሽ ኤክስፔክቴሽን ነው አይደለም አንዳንዴ ነገሮችሽን ከፍም ዝቅም የሚያደርገው ወይም የግምገማሽ ውጤት በኤክስፔክቴሽንሽ ላይ የተመሰረተ ነው። ምንድን ነበር ኤክስፔክት ያደረግሽው ምንድን ነበረ ምናምን የሚለው ነገር ነው ወሳኝ የሚሆነው። ስለዚህ ይሄ የማንቸስተር ዩናይትድ ላይ ያለሽ ኤክስፔክቴሽን አሞሪም ሲቀጠር በጣም ከፍ ያለ ስለነበረ የኔ እንደዛ ነበረ፣ የሌላውም የማንቸስተር ዩናይትድ ደጋፊ እንደዛ ነበረ። ስለዚህ ከዛ አንጻር ፕሮግረሱ ሎው ሆኗል ከሆነ አዎ ነው የምለው እኔ። እድገቱ በቡድኑ ላይ የሚታየው እድገት እየቀነሰ ማለት በተጠበቀው ፍጥነት አልሄደም ከተባለ አዎ ነው የምለው። ፍጹም ፕሮግረስ የለውም ብሎ ግን ማለት አልችልም። እኔ ለምሳሌ ትላንት ማንቸስተር ዩናይትድ የሚጫወተው ጨዋታ ምን ማድረግ እንዳሰቡ አልገባንም ወይ? ስም ሰጠነው እኮ አሁን ለምሳሌ ጋሪ ኔቭል ራሱ ምን አለ? በሎው ብሎክ ነው መጫወት የፈለጉት አለ። ያ ማለት በራሳቸው ሀፍ ላይ ማንቸስተር ሲቲን ስፔስ አሳጥተው ማንቸስተር ሲቲ ጎል እንዳያስቆጥርባቸው ማድረግ ላይ ትኩረት አድርገው ነው የተጫወቱት አለ። ስም ነበረ ወይ በቴንሃግ ጊዜ የማንቸስተር ዩናይትድን ጨዋታ ምንድን ነው ያሰቡትን ነገር አውቀሽው ያሰቡትን ነገር በትክክል ፈጽመዋል አልፈጸሙም የሚለውን ነገር ነበረ እኮ የምንወያየ ነበር እኮ አስተያየት የምንለዋወጥ ነበር። ገብቶሻል ምንሽ? ስለዚህ ምንድን ነው የመጨረሻው በቃ ይሄ ሂደቱን
ከጨረሰ ቡድን እንደምጠብቀው አይነት ነገር ከአሞሪምና ከማንቸስተር ዩናይትድ አሁን ለጊዜው መጠበቅ እንደማይገባኝ ነው የተማርኩት እንጂ ማንቸስተር ዩናይትድ ምንም ለውጥ የለውም እንደውም ብሶበታል ምናምን ልል የምችል አይመስለኝ። በቂ ነው ብሎ ለመናገር ግን በቂ አይደለም ማለት እንደተጠበቀው ነው ወይ? አይ ኢንድ ኦፍ ፕሮሰስ ለዛ ማለት አይደለም። ሩበን አሞሪም ከመጡ በኋላ እስከ ትናንትናው ጨዋታ ድረስ ይሆናል ተብሎ የተጠበቀው ነገር በቂ ነው ይሆናል ብሎ የተጠበቀው ነገር አለ። ቢያንስ ከሆነ ጊዜ በኋላ እየተሻሻሉ የሚሄዱ ነገሮች አሉ ወይ ማለት መሻሻሎቹ እንዳሉ ሆነው በበቂ ደረጃ አይ የሆነ ነገር አለ እዛ ላይ ስቲክ አድርጎ መስራት ነው የሚለው ላይ በተመለከተ ነው አሁን ሮይኪንም ማስተያየት እየሰጠ የሚገኝ። በቂ አይደለም በቃ እስከ ትላንትናው ጨዋታ ድረስ የጠበቅነው ነገርና የሆነው ነገር በቂ አይደለም የሚለው ላይ ነው አስተያየት እየተሰጠ። ምክንያቱም እኔም አሁን እንደዚህ ነው ብሎ ለመናገር ትንሽ የሚያስቸግሩ ነገሮች ያሉ ይመስለኛል አንዳንድ ጊዜ ሳስበው። ምክንያቱም ማንቸስተር ዩናይትድ ተሻሽሏል በቃ ከዚህ በኋላ የሆኑ ጨዋታዎችን በቀላሉ ያሸንፋል ብለህ እንድታስብ የሚያደርግ ፐርፎርማንስ ታገኝና ከዛ በኋላ ቀጥለው በሚመጡት በጣም ቀላል የሚባሉ ጨዋታዎች ለማንቸስተር ዩናይትድ ማለቴ ነው ቀላል ይሆናሉ ተብለው በሚጠበቁ ጨዋታዎች ላይ እንደገና ሲቸገር እና እንደገና ምንድን ነው የሆነው ነገር ብለህ እንድታስብ የሚያደርግ የሜዳ ላይ እንቅስቃሴ ስንመለከት ቆይተናል። ለዛ ነው አሁን ወጥ የሆነ ነገር እድገትም ከሆነ ደረጃ በደረጃ የሚመጣው እድገት ላይ ግን መሻሻሎች ያሉት እንደዛ አይነት ነገር ወጥ በሆነ መንገድ እየታየ አይደለም የሚለው ነው አሁን ሰዎች ብዙ አስተያየት እየሰጡበት የሚገኙት እንጂ የትላንትናው ጨዋታ ላይ በማንቸስተር ዩናይትድም በኩል ቢሆን በማንቸስተር ሲቲም በኩል ቢሆን ይሄ በጣም በቃ በሁለቱ መካከል የነበረ ከፍተኛው ፍክክር ያየንበት ጨዋታ አይደለም። ለዛ ነው ብዙ ሰዎች በጣም አሰልቺ ብለው አስተያየት የሰጡበትና የትላንትናውን ጨዋታ ብቻ ነጥሎ ለመናገር ሳይሆን ግን ሂደቱና ፕሮሰሱ ላይ በቂ በሚባል ደረጃ እድገት ማንቸስተር ዩናይትድ ላይ ታይቷል የሚለው ነው ከጨዋታው በኋላ ሲያነጋግር የነበረው አንድ ይሄ ነገር ነው። ከዛ ውጭ ግን ሩበን አሞሪምም የሰጡትን አስተያየት ስመለከት ነበር። ልክ ጨዋታው እንዳለቀ ከሰጡት አስተያየት መካከል ማንቸስተር ዩናይትድ በየትኛው ቦታ ላይ ነው መሻሻል አለበት ብለው የሚያስቡት ተብሎ ሲጠየቅ በጣም አጭርና ግልጽ መልስ ነው የሰጠው ሩበን አሞሪም። ሁሉም ቦታ ላይ እና ሁሉም ቦታ ላይ ማለት በማንቸስተር ዩናይትድ ቤት ያለውን ክፍተት በደንብ አድርጎ የሚያሳይ ይመስለኛል። እና ያንንስ ሁሉም ቦታ ላይ ለማስተካከልስ ምን ያክል ጊዜ ገንዘብ ይኖራል የሚለውም ደግሞ አንድ የሚያነጋግር ነገር ይመስለኛል። መሻሻል አለበት፣ አዎ ሁሉም ቦታ ላይ ጠንካራ መሆን አለበት። ግን በተለይ ካለው ተስፋ አንጻር ስታየው ለሚቀጥለው የውድድር ዓመት ማንቸስተር ዩናይትድ እንዴት ባለ መንገድ እንድንጠብቀው የሚያስገድድ ነው የሚል ሀሳብ እንዲነሳ የሚያደርግ ይመስለኛል። እንትን ይላል ግራ ያጋባል። እኔ ከዛ ውጭ ልል የምችለው ነገር ለጊዜ የለኝም እውነት ለመናገር ግን ግራ ያጋባል። ማለት በቃ ያለበትን በጣም የጠለቀ ችግር ተረድቶ መፍትሄ መስጠት የሚገባው ነገር ተለይቶ ይሄ ይደረግ ይሄ ከተደረገ ይሄ ይደረግ። አሁን ለምሳሌ እሱ እንዳለው ጋሪ ኔቭል 5 ተጫዋቾች ቢመጡ የማንቸስተር ዩናይትድ ችግር ይስተካከላል ብለው ሁሉም ሰው የሚስማማ ቢሆን የሚመጡ ተጫዋቾች ምናምን የት ቦታ ለመጫወት እንዳለባቸው ታውቀው ቢሆን ምንም በቃ ይሄ ነው መፍትሄው፣ ይሄ መፍትሄ ነው ማንቸስተር ዩናይትድን ከችግር የሚያወጣው፣ ይሄ መፍትሄ ነው ማንቸስተር ዩናይትድን የተሻለ ቡድን የሚያደርገው የሚል ነገር ከተነሳ ምን ይሆናል መሰለሽ ሳምሪ? ቀላል ይሆናል። ግን የማንቸስተር ዩናይትድ ችግር እዛ ጋር መቆም አለመቻሉ ነው ምለው ነኝ። ችግርሽን አውቀሽው ችግርሽን በምን እንደምትፈችው ለይተሽው ችግሩን መፍታት ደግሞ የምትችይበት የተጫዋቾችን የማምጣት አቅም እንደሌለሽ ስታቂ ችግሩን ማወቁና ችግሩ እንዴት እንደሚፈታ መረዳቱ ምንም ትርጉም የለውም። የማንቸስተር ዩናይትድ የከፋው ነገሩ ይሄ ነው። ሲቲ ለምሳሌ አሁን እንርሳውና በፋይናንሻል ፌር ፕሌይ ምክንያት የተከሰሰውን 115 ክስ ምናምን እንርሳውና ችግር ውስጥ ነው ያለው። ማንቸስተር ሲቲ ራሱ ከዩናይትድ ጋር 0-0 ተለያይቶ የሚደሰት ቡድን ይሆናል ብለን አልጠበቅንም አይደል? እንደውም ትናንትና ለምሳሌ እዚህ አትሌቲክ ላይ የወጣው አንዱ ጉዳይ የነበረው በቃ ጋርዲዮላ ተባኖበታል ወይ ነው።
የምር ጋርዲዮላ ተባልኖበታል። ምክንያቱም ሀውካም እንዴት ጋርዲዮላን የሚያህል ትልቅ አሰልጣኝ በዛ መጠን የምንገልጸው በዛ መጠን የምናነሳው አሰልጣኝ ሀውካም እንዴት ብሎ ጋርዲዮላ በዚህ ሌቭልና ልክ በዚህ ደረጃ እንዴት ለችግሮች ይቆዩበታል ነው። ችግር ለምን አያጋጥመውም አይደለም፣ ወይም ችግር ለምን ያጋጥመዋል ምናምን እኮ አይደለም። እንዴት እሱን የሚያክል ሰው እሱን የሚያክል ጎበዝ አሰልጣኝ ችግር እንዴት ይቆይበታል? ለምን ችግር ቆየበት ጋርዲዮላ ምናምን? ችግር ከመቆየቱ የተነሳ በ0-0 ውጤት የተደሰተው ማንቸስተር ዩናይትድ ብቻ ሳይሆን ማንቸስተር ሲቲም ነው። እንዲህ የተቸገረውን ማንቸስተር ዩናይትድን ማሸነፍ ሳይችሉ ቀርቶ መደሰት ለጋርዲዮላና ለማንቸስተር ሲቲ መሆን የሚገባው ይሆናል ብለን የምንጠብቀውም እኮ አልነበረም። ግን ልክ ሲሆን የችግሩን ጥልቀት ወይም ዴፕዙን በደንብ አድርጎ የሚያሳየን ይመስለኛል። ግን አሁን በሚቀጥለው የውድድር ዓመት የበለጠ ተሻሽሎና አዲስ ቡድን ተሰርቶ የማየት ተስፋችን በማን በኩል ነው? ማንቸስተር ሲቲ ላይ ነው? ማንቸስተር ዩናይትድ ላይ? አሁን ይኸውልሽ እንደዚህ ያለ መቸገር አለ አይደለ? አሁን ማንቸስተር ሲቲን የፋይናንሻል ፌር ፕሌይ ኬዙን ተይለት ያልኩሽ እኮ ለዛ ብትተይለት ገንዘቡ አላቸው። ዴብሮይነ ይወጣል፣ በቃ ይሄ መጨረሻ የውድድር ዓመት ነው ከሲቲ ጋር ተብለዋል። የተለያዩ ነገሮች አሉ አይደል? እዛ ጋር ገንዘባቸውን አውጥተው ተጫዋቾችን አምጥተው እንደ አዲስ ጠንካራ ሻምፒዮን መሆን የሚችል ቡድን ይዞ መምጣት ይችላሉ። ወይራስ የማንቸስተር ዩናይትድ ግን ያም አይቻልም ነው ፖይንቴ። ገብቶሽ ከሆነ የማንቸስተር ሲቲ፣ የሊቨርፑል፣ የአርሰናል አይነት ችግሮች ሶልቨብል ናቸው፣ በራሳቸው በክለቦቹ ካፓሲቲ ሊፈቱ የሚችሉ ናቸው። ምክንያቱም ፋይናንሻሊ ሄልዚ ናቸው፣ ወይም ጤናማ የሆነ መስመር ላይ ነው ያሉት። ሄልዚ ላይ እና ያላቸው ምንም እንትን የላቸው። የፋታ የሚነሳ የሚረብሽ በጣም ብዙ ነገሮችን የሚያደርግ አይነት ነገር አይደለም ያለ። የማንቸስተር ሲቲ፣ የሊቨርፑል፣ የአርሰናል፣ የቼልሲ ምናምን ጉዳይ ወየውልህ ላይ ያለ ቦርደር ላይ ነኝ ያለሁት ያለ ወደ 450 ሰራተኛ መቀነስ የምትገደጅበት፣ ምገባ የምታቆሚበት፣ አምባሳደር ያሮል የምታቋርጭበት፣ ምኑን ከምኑ አርቄው የምትይው የሰቀቀን ነገር አይደለም ያለ። ችግር አለ፣ ችግሩ ሶልቨብል ነው። ትራንስፈር እዚህ ውስጥ ኪሮል አለው ወይም ወሳኝ ሚና አለው ካልሽ ወሳኝ የምትሆን ሚናውን በተጫዋቾች ዝውውር ተጫዋቾችን በማሰናበት አድርገሽ ለሚቀጥለው የውድድር ዓመት ራስሽን አሰልጣኝሽ እንዲያዘጋጅሽ አድርገሽ ምናምን መምጣት ነው። ማንቸስተር ዩናይትድ ይህንን ማድረግ ይችላል ወይ ነው? ሺህ ጊዜ ብትመክሪው እኮ ነው አይቻልም እንጂ ቢቻልማ ኖሮ እነዚህን አመጣለሁ እኮ ነው የሚልሽ። ዝም ብሎ አየር ላይ ያለ ነው። የሆነ አንድ ምን ተአምር ሊፈጠር እንደሚችል አላውቅም። የሆነ ተአምር ካልፈጠርሽ በስተቀረ 5 ተጫዋቾችን ማምጣት ለማንቸስተር ዩናይትድ ኢምፖሲብል። ለዛ ነው ከጨዋታው በፊት አሞሪም እኮ ያለው ነገር እንደ መጪው የክረምት የተጫዋቾች የዝውውር መስኮት ክፍት የሚሆንበት ጊዜ ያለ ወሳኝ ወቅት ለማንቸስተር ዩናይትድ የለም ማለት እኮ ከጨዋታው በፊት እኮ እንዲህ ብሎ አሁን መጪው ትራንስፈር ሲዝን ለዩናይትድ በጣም ወሳኙ ነዋል። በምን የሚለውን ግን አሁን እኔ አላውቅም። ራትክሊፍም የሚያውቁ አይመስለኝም። የሚያስፈርሟቸው ተጫዋቾች ላይ በጣም ጥንቃቄ ማድረግ እንዳለባቸው ይሰማኛል። ምክንያቱም የተወሰኑ ተጫዋቾችን የማስፈረም እድል ነው ያለው እንዳልከው ከገንዘብ አንጻር እና ያ የሚያስፈርሟቸው ተጫዋቾች ደግሞ ግዴታ ትክክልና ውጤታማ መሆን አለባቸው ብዬ ነው ማምኑ። በዚህ ሁኔታ ውስጥ ሆነው የሆነ ተጫዋች አስፈርመው ከዛ በኋላ ያገኛሉ ያሉትን አገልግሎት ማንቸስተር ዩናይትዶች ሜዳ ላይ የማያገኙ ከሆነ ወይ ፊርማው የማይሳካ አይነት ከሆነ ለማንቸስተር ዩናይትድ እንደገና በጣም አስቸጋሪ ጊዜ ሊሆን ይችላል። ለዛ ይመስለኛል በጣም ወሳኝ ነው የሚለው አስተያየትም በሩበን አሞሪም በኩል የሚሰጠው ብዬ ነው ማሰቡ። ከተበላሸ አስቸጋሪ በቃ አሁን የተበላሸ ማለት ምን ማለት ነው? ለምሳሌ ለጆሹዋ ዚር አጥቂ ስለተባለ ነው አሁን ማለት ነው። ለጆሹዋ ዚርክዚና ለራስመስ ሆይሉንድ ከ130 ሚሊዮን በላይ 140-150 አካባቢ ሚሊዮን ለሁለቱ ዝውውር ወጥቷል። ሌላኛውን ራስመስ ሆይሉንድን እንዳታመጡብን እያልሻቸው ነው። ልክ። ምክንያቱም አሁን ትላንትና ሲባል የነበረው ነገር ምንድን ነው? እነዚህ ሁለት ተጫዋቾች በ48 ጨዋታ 4 ጎል ነው ያገቡት ለማንቸስተር ዩናይትድ። ማንቸስተር ዩናይትድ በዚህ የውድድር ዓመት ያው በፕሪሚየር ሊጉ 31 ጨዋታ አድርጎ በ11ዱ ጎል አላስቆጠረም። እንግዲህ አስበው ከ48 ጨዋታ 4 ጎል የሚያገቡ አጥቂዎች ማስፈረም ማለት ማንቸስተር ዩናይትድ ስኬታማ
ዝውውር ነው ያደረገው ብሎ ለመናገር በጣም ያስቸግራል። ልሽ አሁን በየክለቡ የተቸገሩ የምትያቸው ሰዎች አሉ፣ አጥቂዎች። ሊቨርፑል ቤት ብትሄጂ ዳርዊን ኑኔዥን በተመለከተ ብዙ ሰዎች የሚሰማቸው ስሜት አለ አይደል? አባካይ ነው ምናምን 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 የምንለው አለ አይደል? አርሰናል ቤት ብትሄጂ ያው ኦፍኮርስ የዋና አጥቂ የሚባል ናቹራል ስትራይከር የላቸውም። ነገር ግን አርሰናል ቤት ያለውን ሁለተኛ ጉዳይ ስታየው ማን ነው የሚሆነው? ካይ ሃቨርትስ ነው የሚሆነው አይደለም? ያባክናል፣ ይስታል ምናምን ነው። እንዲህ እያልሽ በየክለቡ ያሉ ጎል እንዲያገቡ የሚጠበቅባቸው ተጫዋቾች ከውጤታማነት አንጻር ያለባቸውን ገደብ ወይም ሊሚቴሽን ወይም ድክመት ምናምን ልታነሽ ትችላለች። የነ ጆሹዋ ዚርክዚ የነ ራስመስ ሆይሉን ግን በዳርዊን ኑኔዥ አይነት ጥረት ነው እያቃታቸው ያለውስ። እንደገና ኑኔዥ መቼ ነው ጨዋታ ላይ የሚሰለፈው የሚለው እኮ በገባበት በቃ ችግር የለውም። እኩል የመጫወት እድል ተሰጥቷቸው አይደለም እኮ እያልኩሽ፣ በገባበት ጊዜ ዳርዊን ኑኔዥ ይስታል አይደል? ግን እኔ አሁን ከራስመስ ሆይል እሱን በተመለከተ እንደው ብዙ የሚነሳው ነገር ሊጉ ከብዶታል የሚሉ ለአስተያየት ሁሉ ሰምቻለሁ እኮ። በቃ አሁን ወደ አንቺ ፖይንት እንምጣ። ሊጉ ከበደውም ይሁን የአሞሪም ሲስተም አልተስማማውም ይሁን የራሱ ድክመትም ይሁን ነሜት ችግር የለውም፣ እሱ አይደለም ዋናው ነገር የሚሆነው። ይሄ ልጅ ለማንቸስተር ዩናይትድ ይሆናል ወይስ አይሆንም? ሊሚትድ ሪሶርስ ነው ያለው ማንቸስተር ዩናይትድ ያልሽው በጣም አሪፍና ትክክል ስለሆነ ማንቸስተር ዩናይትድ ድጋሜ ስህተት መስራት አይችልም። ምንም ስህተት መስራት ስለማይችል ቀጥሎ ማንቸስተር ዩናይትድን እንዲቀላቀሉ የሚደረጉ ተጫዋቾች እንግዲህ እንዴት እንደሚሆን አላውቅም። እውነቴን ነው የምልህ። ለእኔ ማንቸስተር ዩናይትድን ያህል በዝውውር ጉዳይ ላይ በጣም የሚሳሳት ቡድን የለ። በጣም ብዙ ነው የሚሳሳቱት። ለረጅም ጊዜ ነው የምነግርሽ። ሁለት ነገር ነው የሚሳሳቱት። አንድ የሚገዙበት ዋጋ፣ ሁለት የሚሰጧቸው የደሞዝ ኮሚትመንት፣ ሶስት የተጫዋቾቹ ኤፊሽንሲ ጥሩ አለመሆን። ከዛ ልሽጥህ በየት በኩል እኔ ደሞዙን አልችልም ይሉሽ። ስለዚህ እነዚህን ነገሮች በሙሉ ማስታመም በጣም 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 ትልቅ ስራን ይፈልጋል፣ ትልቅ ሀሳብን ይፈልጋል። ወይ እንደ ባርሴሎና ጎበዝ ታዳጊዎችን አግኝተሽ የአካዳሚ ግራጁዌት ናቸው የምትያቸውን ይሄ የኮስት ፍሪ የሆነ ነገር አብዝተሽ ጠንካራ ቡድን ማምጣት የምትሽበት ካልሆነ በስተቀር አስቸጋሪ ነው። ለእነ ኦማር በራዳም ቢሆን ይህንን አሁን ማኔጅ ማድረግ ሲስተማቲካሊ ይህንን የማንቸስተር ዩናይትድን የችግር ወቅት ማለፍ መሻገር በጣም ከባድ ነው የሚሆን የሚመስለኝ ለእኔ ሳምሪ፣ በጣም ከባድ እና ለዛም ነው ተስፋ የሚሰጥ ነገር በአብዛኛው አለ ወይ የሚለው ላይ ሰዎች እየተነጋገሩ የሚገኙት። ይህንን ሁሉ ነገር ከግምት ውስጥ ስታስበው የዚህኛውን የውድድር ዓመት አይደለም የምንነጋገረው ስለሚቀጥለው የውድድር ዓመት ነው እና በሚቀጥለው የውድድር ዓመት ሩበን አሞሪም ምንም የፕሬሲዝን ጊዜ ቢኖራቸውም ከተጫዋቾቻቸው ጋራ ረጅም ጊዜ የማሳለፍ እድል ቢኖራቸውም ግን ደግሞ ያው መስተካከል ያለባቸው ነገሮች እስካልተስተካከሉ፣ የሚሸጡ ተጫዋቾች እስካልተሸጡ፣ የሚመጡ ተጫዋቾች እስካልመጡ ድረስ በተስፋ መጠበቅ ይቻላል ወይ የሚቀጥለውን የውድድር ዓመት? ያን ያክልስ ደግሞ ተፎካካሪ ማንቸስተር ዩናይትድን ለመገንባት ይችላሉ ወይ? ባይሆንስ ሩበን አሞሪም የሚወቀሱበት አጋጣሚ ሊፈጠር ይችላሉ የሚለው ላይ ነው አሁን ሰዎችን ማስተያየት እየሰጡ እኔም ስመለከት የነበረው። ግን እንዳልከው በጣም አስቸጋሪ ጊዜ ነው ለማንቸስተር ዩናይትድ። አስቸጋሪ ብቻ ሳይሆን ውስብስብ ነው። አሁን በአሰልጣኝ ብትቀይሪ ለምሳሌ እሺ፣ በአሁን አንዳንድ ሰዎች እንደሚሉት በአሞሪም ላይ ተስፋ ይቆረጥና አሰልጣኝ ይቀየር ብትይ ለሚመጣው አሰልጣኝ ምን አሟልተሽለት ነው ውጤታማ እንዲሆን የምትጠብቂው? ፖይንቱ እንደዛ ያሉትን ጠጋግኑ ምናምን ካልሆነ በስተቀር። ስለዚህ ይሄኛውን የምታባርሪው መጠጋገን አለመቻል አይደል? መጠጋገን ባለመቻል ሩበን አሞሪም ላይ በአብዛኛው የሚነሳው ይሄ ያው እዛ ላይ ፍሌክሲቢሊቲ የለውም። እሱ ስለሆነ በአብዛኛው እንደ ድክመት የሚነሳው እንጂ በጎበዝ አሰልጣኝነቱ ላይ የተነሳ ጥያቄ እስካሁን አላየሁም። ግን ነገሮችን እንደሚፈልጉት በማስኬድ ረገድ ግን ችግር አለበት የሚል አስተያየት ስለሆነ የሚሰጠው ምናልባት የሆነ ሰው መጥቶ ለተጫዋቾቹ የበለጠ ምቹ ነገር
እስካልፈጠረ ድረስ ማንቸስተር ዩናይትድ በሌላ አሰልጣኝም ቢሆን ያን ያክል የተሳካ ጊዜ ያሳልፋል ብሎ ለመናገር ግን ያሉት ችግሮች የሚሰሙት ነገሮች በሙሉ ድፍረት የሚሰጡ አይመስለኝም በእኔም በኩል። ስለዚህ የትላንትናው የደርቢ ጨዋታም ከነዚህ ሁኔታዎች በመነሳት ነው ያን ያክል በቃ ከፍተኛ የሚባል የመሸናነፍ ፍላጎት ያልታየበት። እንደውም ከማንቸስተር ዩናይትድ ይልቅ ማንቸስተር ሲቲ በዚህ ጨዋታ ላይ የማትረፍ እድል ነበረው። ምክንያቱም ወደ 4ኛ ደረጃ የሚመለስበት እድል ነበረ አሸንፎ 3 ነጥቦን ማግኘት የሚችል ቢሆን ኖሮ፣ ግን ያ ሳይሆን ቀርቷል። ግን ይሄ በተለይ ከጨዋታው በኋላ የነበረውን የሜዳ ላይ ሁኔታ የተመለከቱ አድማጮቻችን ካሉ በደንብ ነው የሚረዱት። በቃ የሆነ ሲያልቅ ረፍት የሚሰጥህ ነገር የለም። እንደዛ አይነት ነገር ነው አሰልጣኞቹም ላይ ተጫዋቾቹም ላይ ይታይ የነበረው ነገር። ምንም የተፈጠረ ነገር አይመስልም። የቁጭትም የንዴትም ይህንን እኮ ማሳካት እንችል ነበር የሚል ያን ያክል ይሄ በጣም የተጎዳ ስሜት ያለው የማንቸስተር ሲቲም ሆነ የማንቸስተር ዩናይትድ ተጫዋች ማየት የሚቻል አይመስለኝም። እንደውም ግን ከማንቸስተር ዩናይትድ ተጫዋቾች ላይ አሁን ያልሽውን ስሜት ለምን ትጠብቂያለሽ? በአይ ማንቸስተር ሲቲ ነው ያልኩት እኔ። ማንቸስተር ዩናይትድም ላይ አልታየም እኮ። ግን አልጠብቅም ማንቸስተር ዩናይትድ ላይ አልጠብቅም። ሰው የሚፈልገውን ሲያገኝ ይደሰታል እንጂ አይከፋም። አይ ማንቸስተር ዩናይትድ ላይ አልጠበቅኩም። ማንቸስተር ሲቲ ላይ ግን የሆነ ነገር የሚያገኙበት ጨዋታ ስለነበረ እሱን እኮ ቅድምም መግቢያችን ላይ ስናነሳ ብዬው የነበረው ይመስለኛል እኮ ማንቸስተር ሲቲም በ0-0 በጣም ደስተኛ ነበር እና የማንቸስተር ሲቲ በ0-0 መደሰት የሚነግረኝ ነገር ለእኔ ዊ አር ኖት ኦኬ የሚለውን ወይም እኛ እነሱ ደህና አይደሉም፣ ደክሟቸዋል፣ አቅቷቸዋል የምንለውን ነገር እንደተቀበሉት የሚያሳይ ነው። ድክመትሽን ስትቀበይ እንደነዚህ ያሉትን ነገሮች ፖዚቲቭ አርገሽ ትወስጃለሽ፣ መልካም አርገሽ ትወስጃለሽ። ለእኔና ለአንቺ ነው ስቲል ማንቸስተር ሲቲ ይህንን ጨዋታ እንዴት ባለማሸነፉ ኖርማል አድርጎ ሊወስደው የሚችለው ምናምን የምንለው። ምክንያቱም ማንቸስተር ሲቲ ያስለመደን ነገር ስላለ። ለራሳቸው ለማንቸስተር ሲቲዎች ግን ድክመታቸውን በደንብ የተረዱት ምናልባት ከመረዳትም አልፈው የተቀበሉት ይመስለኛል። ግን እዚሁ ማንቸስተር ሲቲ ላይ እንደ ፖይንት ጣል ለማድረግ ኬቨን ደብሮይነ ሂዝ ኤ ትሩ ሌጀንድ እውነት ለመናገር በማንቸስተር ሲቲ ቤት ውስጥ ግን ከባድ ነው። አሁን የማንቸስተር ሲቲ የቅጣት ጉዳይ መቼ ነው የሚጠናቀቀው? ትራንስፈር ባን ቢኖር እውነት ሀሳባቸውን አይከልሱም ወይ? ገባሽ? የዝውውር ገደብ ይደረግባታል ማንቸስተር ሲቲ 3 የዝውውር ላይ ተሳትፎ እንዳያደርግ ምናምን ቢባል ኬዲቢን አተሽ እንዴት ልትሆኝ ነው የሚለው ነገር። ምክንያቱም እነ ማርሙሽን እና ሌሎቹን ተጫዋቾች እኮ አሁን ጥር ላይ ሲያስፈርም አንድም የቡድኑን ችግር በመረዳት ነው፣ ሁለትም ደግሞ የዝውውር ቅጣት ሊጣልበት ይችላል፣ የዝውውር ገደብ ሊጣልበት ይችላልና የዝውውር ቅጣት የመጣሉን ውሳኔ እየቀደመ ነው ወይ ማንቸስተር ሲቲ ተብሎ ነው እኮ ሲነገር የነበረው። እና አይ ዶንት ኖ ኬሪቢን ምን ብሎ መግለጽ እንደሚቻል አላውቅም። አንድ ሰው ብቻ ምን ብሏል ከተወሰነ ጊዜ በፊት በእሱ አትምጡብኝ አለ። ራሱ ይናገር እንግዲህ። ምንድን ነው ኬቨን ደ ብሮይነ እንዳትመጡብኝ ነው? አይ ያኔ ወደ ኬቨን ደ ብሮይነ በጣም ምንም ኤክስፕሌን ማድረግ የሚያስፈልግ አይመስለኝም ስለ በጣም ጎበዝ ተጫዋችነቱ። ግን በዚህኛው የውድድር ዓመት ማንቸስተር ሲቲ ከኬቨን ደ ብሮይነ ያን ያክል አገልግሎትና ጥቅም አግኝቷል ወይ የሚለው ላይ ግን ጥያቄ ያለ ይመስለኛል። በቃ እየጨረሰ ነው። እየጨረሰ ነው። በተለይ ኬቨን ደ ብሮይነ ለረጅም ጊዜ ተጎድቶ ከተመለሰ በኋላ በፊት የምናውቀውን አይነት ኬቨን ደ ብሮይነን ሜዳ ላይ መመልከት አስቸጋሪ ነው፣ በጣም አስቸጋሪ ነው። የተለመደውን አይነት ነገር ለማየት ተቸግረናል። እሱም ሲቸገር አይተናል። ደግሞ እውነት ለመናገር ማለት በቃ አንዳንድ ጊዜ በፊት ቢሆን እንዴት ሊያደርገው ይችላል ይህን ኳስ የምትለውን ነገር ኬቨን ደ ብሮይነ ያንን ለማስተናገድ ሲቸገር የተመለከትንበት አጋጣሚ አለ። ስለዚህ ያን ያክል በዚህኛውም የውድድር ዓመት ካለሱ ስለነበረ ካለሱ ማለት አለ፣ ግን ካለሱ መልካም አገልግሎት ወይም በጣም ጠንካራ የሚባል ይሄ ምንድን ነው ለውጥ አምጪነት ስላልነበረ ይህንን የውድድር ዓመት ያሳለፈው ያን ያክል ለማንቸስተር ሲቲ ሰፊ ክፍተት ይፈጥራል ብዬ አላስብም። ግን ምንድን ነው የዘንድሮ የውድድር ዓመት ለየት የሚያደርገው የኬቨን ደ ብሮይነ ብቻ ሳይሆን ያው የጉዳቱ የሮድሪ ጉዳትም ተጨምሮ ስለሆነ
ብዙ ክፍተት እንድናይ አድርጎናል። ግን ጥሩ ነገር ደግሞ አለን ይመስለኛል ማንቸስተር ሲቲ ላይ አዳዲስ ተጫዋቾች ተተኪ ተጫዋቾችን በደንብ እያየን ነው። አንደኛ እንዳየነው በጥር የዝውውር መስኮት አሪፍ ነገር ነው እየሰራው ቀድሞ ነገሮችን እያስተካከለ እንደሆነ በደንብ እንድንረዳ የሚያደርገን ነው። እንደውም አንዳንድ ጨዋታዎች ላይ የወደፊቱን ማንቸስተር ሲቲ የምንመለከት ሁሉ ይመስለናል እኮ የሚወጡት ተጫዋቾች ይኖራሉ ብዬ ነው የምገምተው ከኬቨን ደብሮነም በተጨማሪ ወይም ደግሞ ቢኖሩም በእያንዳንዱ ጨዋታ ላይ በሚቀጥለው የውድድር ዓመት የመሰለፍ እድል የማይሰጣቸው ተጫዋቾች ይኖራሉ። ከእድሜም አንጻር ከችሎታ መቀነስም አንጻር ግን ተተኪ ተጫዋቾች ደግሞ አሉ እኮ ማንቸስተር ሲቲ ላይ። አሁን ትላንትና በነበረውም ጨዋታ ላይ ሰዎችም አስተያየት ሲሰጡት የነበረው የሬሊም ጉዳይ በጣም ወጣት ተጫዋች ነው። እሱንም ከስር ተጫዋቾችን የማምጣት ነገር አለ። እንደገና እንዳልነው እነ ኦማር ማርሙሽ አሉ፣ እነ ፊል ፎደን አሉ። በተከላካይ መስመር ያሉት ተጫዋቾች ብዙ የሚነካኩ አይመስለኝም ሳስበው እና ወጣት ተጫዋቾችንም ለማሳየት የተሞከረበት እድል ስላለ በዛ መንገድ የሚቀጥለው የውድድር ዓመትን ከሚያስፈርማቸው አዳዲስ ተጫዋቾች ጋራ በማጣመር የተሻለውንና የዘንድሮውን የውድድር ዓመት የማይደግመውን ማንቸስተር ሲቲ እንደምናይ ግን መናገር የሚቻል ይመስለኛል። በእኔ በኩል ማንቸስተር ሲቲም የሚቀረው ነገር አለ፣ ግን አያስፈራሽም፣ ማስተካከል ይችላል በተለይ ቅጣት ምናምን ካልመጣበት የሚል ስሜት አለ። ማንቸስተር ዩናይትድ ግን ውስብስብ ሁኔታ ውስጥ ያለው It's on here now, the goalkeeper's beaten, and South Africa have done